እንደ መሐመድ ኢብኑ አብዱላህ መቸም ማንም የለም አለ። ማን ነው ይሄ? ካፊር እኮ ነው እንደዚህ የሚለው። እሳቸውን የሚያህል ሰው እናት አባትን አጥቶ እንደዛ ሆኖ መናጤ የተረገመ መስሎ ማደግ ምንድነው የአላህ ህክማው ብሎ ያጠያይቃል ማለት ነው። ድንገት ቤት ውስጥ ሄድ ቢጃማ ለብሶ መላጣ ሆኖ ስታየው መጣቀዘው ሌላ ይሆንብሃል ማለት ነው አይደለም። ፊታቸው ልክ ነጭ ወረቀት ይመስላል ደስታ ሲሰማቸው ብሎ ይገልጥልሃል ማለት ነው። ሰዎች በቀረቡትና ባወቁት ቁጥር የበለጠ ያከብሩታል እንጂ አይንቁትም። እውነት ዝም ብለን በቁጥል እንደምናየው የአብደላህ የአብዱል ሙጠሊብ ልጅ ነው ተብሎ ነው በቁጥል የሚወሰደው? ላ የመሐመድ ህይወት ግልጽ ነው። አርቃኑን ነው ያስቀሩታል። ከአባታችን ከአጎቶቻችን ጋር አብረን ያደግነው አብረን የኖር ነው። የእነሱን ታሪክ ጻፉ ብንባል ከምናቀው የበለጠ ስለ መሐመድ ማወቅ ችለናል አለ። አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ መልሰን መጥተናል። ወቀድ ሸሂደ بذلك المستشرق الامريكي حرف راء ሙቅጧፋ ያው بالحروف الاول እንደሚባለው በረምዝ ያው ስማቸውን መግለጥ ልማዳቸው ስለሆነ ነው። ዋናው ስሙ ባጭሩ ቦርሊ ይባላል። ይሄ አሜሪካ ማለት ነው። የምስራቅ ተበራማሪ በመባል ከሚታወቁት ባለሙያዎች አንዱ ነው። ምን አለ ሒነ ቃለ አን ነብዩ ሰለላሁ ዐለይሂ ወሰለም ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ጥናቶችና ምርምሮችን ታደረገ በኋላ ምን አለ? ታሪክ እንግዲህ ጻፊ እንደመሆኑ ሌሎችን የታሪክ ሰዎች በሚጽፍበት ጊዜ ብዙ ጣውረድ ያጋጥመው ነበር። አንድ ቦታ ላይ ትንሽ ብሩ የሆነ ግልጽ የሆኑ ነገሮችን ያገኛል። ትንሽ ደግሞ ሲሄድ ከዛ በኋላ የሚጨበጥ ነገር ይጠፋል። ዝጉርጉር ነበር ማለት ነው። ስለ ነብዩ ግን ከእስከ ተመነሻ እስከ መድረሻው ሁሉ ነገር ግልጽ ሆኖ ሁሉ ነገር በጣም አስገራሚና ማራኪ በሆነ መልኩ ቁልጭ ብሎ በሚያገኘው ጊዜ ምን አለ? ፈቢስጢጣአቲና እኛ ጸሐፊዎች አናዕሪፈ አንሁ አን መሐመድ ማለት ነው። ስለዚህ ሰውዬ ለመቻል ልናውቅ እንችላለን አለ። ቢሸክሊን አውضح ቢሸክሊን ዋዲህ ሳይሆን አውضح በጣም ግልጽ በሆነ መልኩ ይሄን ሰውዬ ማንነቱን ግለጡ ቢባል ችግር የለውም። እንደ ፀሐይ የበራ ነገር ነውና የሱ ታሪክ የፈለገውን ነገር በሱ ዙሪያ ብንጠየቅ ግልጽ በሆነ መልኩ ልንገልጸውና ልናሳውቀው እንችላለን አለ። ወአውثቀ ደግሞ አስተማማኝ በሆነ መልኩ ጸሐፊዎች ብዙ ጊዜ እንደው ጥናቱ በደንብ በሰል ካላለ ተዕሚቅ ታላደረጉት ከኋላቸው ሌላ ባለሙያ ይመጣና ይተቻቸዋል። ሴት ይባላል እና ሲተቻቸው ገሌዝ ላይ እንደዚህ ብሎ ጽፏል ስተት ነው ዝም ብሎ ነው ያለምንም መረጃ ነው ተብሎ ያብጠለጥሉታል ከኋላ የመጡት ማለት ነው። እና እንደዛ ነገር አንፈራም በመሐመድ ላይ አለ። ሁሉም ነገር እንደ ፀሐይ ጨረር የበራ ስለሆነ ከመነሻ እስከ መድረሻው ቢሸክሪን አውضح ጣራው ድረስ ግልጽ አድርገን መጻፍና መግለጥ እንችላለን። እንደገና ደግሞ ማስተማማን የምንለውን ሁሉ በመረጃ መደገፍም እንችላለን። የመረጃ እጥረት አያጋጥመንም በዚህ ሰው የዙሪያ ስንጽፍ አለ። እና ወአውثቀ አክثر مما نعرفه عن اي رجل اخر ሌላ ታላቅ ሰው ነው የሚባልን ስለሱ ታሪክ ስንጽፍ ከምናቀው ምናልባት ከጎረቤታችን ከአባታችን ከአጎቶቻችን ጋር አብረን ያደግነው አብረን የኖር ነው የነሱን ታሪክ ጻፉ ብንባል ከምናቀው የበለጠ ስለ መሐመድ ማወቅ ችለናል አለ። ለምን? ምንጩ በጣም ያዳላ ነውና የበለጸገ መስክ ላይ ነው ያለው ማለት ነው። አን አይ ረጁል አኸረ ሚን አማሊቀቲል ሙስሊሂን እንግዲህ በእነሱ አመለካከት ነብዩን ሙስሊህ ነው የሚሏቸው ማለት ነው። በጣም ምርጥ የተባሉ የህዝብ መሪዎች አቤታውያን እንደሚባሉ ማለት ነው። ለህዝብ ልዩ ለውጥ ያመጡ መሪዎች የሚባሉ በአለም ላይ አሉ። ከነዛ ሁሉ የበለጠና የተሻለ ግልጽ የሆነ ታሪክ ያለው እሱ ነው አሉ። አምሳሊ ሙሳ ወዒሳ እነዚህንም እንደ ምሳሌ መጥቀሱ ጥሩ ነው። እንግዲህ ያው ለስሙም ቢሆን አምንባቸዋለሁ ስለሚል ማለት ነው። ክርስቲያን ነውና ሰውየው እና ሙሳና ዒሳን የመሳሰሉ አማሊቃዎች ሙስሊሆች አሉ። አልማኒ ስለሆነ እነሱንም በነብይነት አይደለም አሁን የሚጠቅሳቸው እና ለሰው ልጆች የተሻለ መሪ ተሚባሉት የታሪክ ሰዎች ሙሳና ዒሳን ጠቀሰ። ግን በነብይነት ነበር መጥቀስ ያለበት፣ በአማሊቃ ስም ጠቀሳቸው ማለት ነው። እነሱ አይደለም የሙሐመድ ታሪክ በጣም የፈካ ነው አለ፣ የበራ ነው። إذ نجد في الحديث عنه التاريخ الواضح በዚህ ሰውዬ ህይወት ላይ በምንነጋገርበት ጊዜ በጣም ግልጽ የሆነን ታሪክ ነው የምናገኘው። አልሙሰልሰል በመሐከል ደግሞ መቆራረጥ መደብዘዝ የሌለበት
ሰንሰለቱ ወጥ የሆነ ነው የሱ ታሪክ ይላል። በደለ الظلال والغمود في غيره ማለት ነው። በሌሎቹ ዙሪያ ግን ስንጽፍ አንዳንድ ቦታ የጠለሸ ነገር እናገኛለን። ያው አንድ ቦታ ደመቅ ብሎ ይታይና የተወሰነ ስንጽፍ ትንሽ አለፍ ብሎ ደግሞ እንደገና የደበዘዘ ገጽታ እናገኛለን ማለት ነው። መረጃ የደከመው ማለት ነው። ወልጉሙድ ጭራሽ የተጨፈነ የጨለመም ያጋጥመናል አለ ትልልቆቹ ህይወት ታሪክ ላይ ስንጽፍ። فلم يتح للبشريه في قديمها وحديثها ስለዚህ ለሰው ልጆች በወትሮ ዘመንም ይሁን አሁን ባለው ወቅትም ቢሆን ለሰው ልጆች እድል አልተገለጠም። አንተ ተዓረፈ على انسان كامل عظيم አንድ ታላቅ ሰው ሊያውቁ የተመቻቸ ሁኔታ የተፈጠረበት ጊዜ የለም ይላል። عراه اتبعه የዛ ሰው የተከታዮች ሁሉን ነገር የገላለጡት ቢሆን እንጂ واصحابه ባልደረቦቹ ጓደኞቹ عن كل طلاء ተማንኛውም ቀለምና ወዘኽረፋ ተብልጭ ነገር ያጸዱት የሆነ ሰው እንደሱ አልተገኘም ይላል። ሰው እንግዲህ ለወዳጁ ሲጽፍ መቼም እንደተመኘውም ተተሳካለት መረጃው ታዳላው ያለውን ሊጽፍ ይችላል። ከለለም ደግሞ ያው እሱ የመሰለውን እየደጋገፈ መቼም ትልቅ ነውና ለሱ ይመጥነዋል የሚባለውን በልበለዶልክ ያው ይጽፋሉ እያድበሰበሱ ያልሆነውን ነገር ማለት ነው። ላ እሱ ላይ ግን እንደዚህ ነገር የለም። አርቃኑን አድርገውታል። ልብሱን ሸፈን አድርጎ አንድ ሰውነቱ ላይ ለምጥ ቢኖርበት አንድ ሰው ለልብሱ ተተከናነበ ማን ያውቃል? በጀርባው ላይ ለምጥ ቢኖር በእግሩ ላይ ምናምን ታልገለጥከው ይታያል። የመሐመድ ህይወት ግልጽ ነው። አርቃኑን ነው ያስቀሩት አለ። እንዳው ተድበስብሶ መሰለኝ ተብሎ የተነገረ ነገር የለም። ባዶውን አድርገው አርቃኑን ነው ያስቀሩት በገላጮቹ እሱን የሚገልጡ ሰዎች ማለት ነው። እንግዲህ አንድ ሰው ልብስ እንደለበሰ እንደተኮፈሰ ፎቶ ብታነሳው ተውስጡ ያለው ነገር አይታወቅም። ተላይ ያው ጥሩ መስሎ ይታያል ገጽታው። ግን እሱ ላይ ላውም ውጩም አንድ ወጥ ነው። አንድም ተድበስብሶና ተለባብሶ ያለፈ ነገር የለም። ተገላልጦ ነው ያለው ይላል ማለት ነው። عن كل طلاء ቀለም እንግዲህ የቀለም ለምሳሌ ይዋለያት ድረስ ሲቆይ ይፍረከረካል፣ መልኩም ይደበዝዛል። አዲስ ቀለም ያስፈልገዋል ይታደስ ይባላል ማለት ነው። አዲስ ቀለም ሲቀባ አሮጌው ቤት አዲስ ቤት ይመስላል አይደለም እንዴ? እና ታሪክ የሚጽፉም ሰዎች እንደዛው ናቸው። ያናለቃቸውን ያልሆነ የሆነውን ነገር በሚያክቡለት ጊዜ ልዩ ሰው ያደርጉታል ማለት ነው። እሱ ግን አዲ ሰው ነው። የቀለሙ ነው እንደዛ ያደመቀው ማለት ነው። አንዳንድ ጊዜ ደግሞ ልዩ ውበት ያለውም አላን እንደ ዝም ብሎ ተራ ቀለም ብቻ ሳይሆን ጌጣጌጥ አበባ ምናምን ይደረግለታል እኮ አንዳንዱ። ያ ሲጨመርለት ደግሞ ልዩ ውበት ይባላል፣ ልዩ ቀስር ነው ይባላል ማለት ነው። እንደዛ አድርጎ አይደለም የተጻፈው የሱ ታሪክ ይላል ማለት ነው። ዘኽረፋ የለውም፣ ቀለምም የለውም፣ የተንቆጠቆጠ ነገር ዝጉርጉርም ነገር የለም። በቃ ያለው እንደ ኦሪጂናሉ ነው እሱ የተጻፈለት ይላል። ወእጅቲማዓቲሂ ስለዚህ ወዘኽረፈቲ ወዐረፉሁ ፊ ሲሐቲሂ ወይም ወዐረፉሁ አውቀውታል። እነዛ ባልደረቦቹ በሱ ዙሪያ የነበሩትና የጻፉት ሰዎች የሱን ማንነት በሚገባ አውቀውታል፣ ተረድተውታል፣ ገላልጠውታል። በፊ ሲሐቲሂ በጤንነቱ ጊዜ በእያንዳንድ ጊዜ ሲያማቸው ሲደክማቸው ውሃ ሲጠማቸው ሱብሃንአላህ ያንዲ የቀረች ነገር የለችም። በጤንነታቸውም በነበረው ሁኔታ በምን አይነት ጤንነት እንደነበሩ ይነግሩሃል። ሲያማቸው ቁጭ ብለው እስከ ዛሬ ቁመው ነበረ ተሐጁድ የሚሰግዱት፣ ዛሬ ሰላማቸው ቁጭ ብለው ሲሰግዱ አየናቸው። ተፈረስ ወድቀው ይልሃል ማለት ነው። እግራቸው ተልጦ ቁጭ ብለው አሰገዱን ይልሃል። ይች እንኳን ሳትቀር ማለት ነው። እና ወሰቀሚሂ ባማቸው ጊዜ የነበረው ወሪዷ ደስታ በሚሰማቸው ጊዜ አስደሳች ነገር ሲመጣ እና ከአነ ወጅሃሁ ወረቀቱ ይላል ማለት ፊታቸው ልክ ነጭ ወረቀት ይመስላል ደስታ ሲሰማቸው ብሎ ይገልጥልሃል ማለት ነው። ሲከፋቸው ደግሞ ፊታቸው እንትን ደም ይመስላል ይልሃል ማለት ነው። ልክ ቲማቲም ይበሰለ ቲማቲም ይመስላል ማለት ነው። ደሙ ይመረዝና ቆዳቸው ንጹህ ስለሆነ ያው ነጭ ሰው ሲቆጣ ያስታውቅበታል፣ ደም ይመረዛል ማለት ነው። ደስም ሲል ተግንባሩ ላይ ይነበባል ማለት ነው። ይሄን አይነት እንግዲህ ገጽታ ነው የሚጽፉልህ ማለት ነው። ወገዶ ቢሂ ሲቆጡም ቁጣቸው እንዴት እንደነበረ ይገልጡታል ማለት ነው። ወጅዲሂ
አምረው በቁም ነገር ላይ ሲናገሩ ከአነሁ ሙንዚሩ ጀይሽን ይልሃል ማለት ነው። ወመራሂ ሲቀልዱ ደግሞ በጫዋታ በውይይት ጊዜ ቀልድም ይቀልዳሉ፣ ግን ተቁም ነገር ውጭ አይናገሩ። ወሰላሚሂ በሰላም ጊዜ ወሐርቢሂ ጦርነትን በሚገቡ ጊዜ የሚያረጉትን ስሜትና ሁኔታ የሰውነታቸውን እንኳን ቅርጽ ሳይቀር ይገልጹታል ማለት ነው። ወኸለዋቲ ብቻቸውን በሚሆኑ ጊዜ ምን እንዳደረጉ የትደው ነበረ ምን አርገው መጡ ብለው ይጠይቋቸዋል አቡ ሁረይራ እንደ ጋዜጠኛ ማለት ነው። እናሳቸው በሌሉበት ጊዜ እንዴት እናረጋለን አይባልም። ፈልገው ታይናቸው ሰወር ያሉባቸው እንደሆነ ፍለጋ ይሰራጫሉ በየሰፈሩ ማለት ነው። የትደው ነው አሉበት ድረስ ሄደው ወዳው ያሉበትን ሁኔታ ይዘግባሉ ማለት ነው። ያመለጣቸውንም ይጠይቋቸዋል። ምን አደረጉ ዝቦታ ምን ተናገሩ ምን ሰሩ ይባላል ይነገራቸዋል ማለት ነው። ወኸለዋቲ በግላቸውና ወጅቲማዓቲ ሌሎች ጋር በተሰባሰቡም ጊዜ በህብረትም ባሉበት ወሽበዒሂ በሚጠግቡ ጊዜና ወጁዒሂ በሚረባቸውም ጊዜ ያለው ሳይቀር ተጽፏል ማለት ነው። ወዒባደቲሂ ለጌታቸው በሚገዙና ወተአሙሊሂ በሚያስተውሉበት ጊዜ ሚስለ ሙሐመድ ብን አብድላህ ይሄ ሁሉ እንግዲህ የታሪክ ዘርፋቸው በተሟላና በጣም በጎላ መልኩ የተጻፈለት ሰው ካለ እንደ ሙሐመድ ብን አብድላህ መቼም ማንም የለም ማለት ማን ነው? ይሄ ካፊር እኮ ነው እንደዚህ የሚለው። አቡ ሁረይራ ቢሆን አያስገርምም። እንደዚህ ነው። ወረግመ ዛሊከ አለ። የሚገርመው እንግዲህ የእሳቸውን ምንነት በሙሉ በዙሪያቸው ያሉ ሰዎች እያወቁ እየገላለጡት እያንጸባረቁት ደግሞ እንደ ጓደኛ ሰው ተለመድከው ከቀረብከው ማንነቱን ባወቅ ቁጥር ተራ ጓደኛ አድርገህ ነው የምታየው፣ ክብር አትሰጠውም። እንደዚህ ከመሆኑ ጋር የሚገርመው አለ ለም ተተነዘል መካነቱ ፊ ኑፉሲሂም ስለሳቸው ማንነት ባወቁ ቁጥር ያላቸው ክብርና ማዕረግ ከልባቸው ውስጥ አይቀንስም ይጨምራል የብሱን ማለት ነው። በልበቂያ ዐዚመን ታላቅነታቸው እንደተጠበቀ ሆኖ ይቀጥላል ማለት ነው። ፊነዞሪሂም በተከታዮቻቸው እይታ ቢአቅዋሊሂ ባነጋገራቸው ወአፍዓሊሂ በስራቸው ወሐረካቲ በእንቅስቃሴና ወሰከናቲ በርካታቸው ወኻለፈ ፊ ሃዛ በዚህ ሁኔታ ደግሞ ይሄ ሰውዬ ታሪክ ተለየ። ማ አጅመዐ ዐለይሂ ዑለማኡ ነፍስ የሳይኮሎጂ ባለሙያዎች የሚባሉት ሰዎችን እንግዲህ ማንነታቸውን በሚገልጡበት ጊዜ ዝምታ ለሰው ልጅ ምን ጥቅም ይሰጣል፣ መናገር ደግሞ ግልጽ መሆን ምን ያስከትላል በሚለው ዙሪያ የሚያጠኑ ሰዎች አሉ። እነዛ ምን አይነት ድምዳሜ ያላቸው አንድ ሰው ለሰው ቅርብ ከሆነ ለትንሹም ለትልቁም ለሴቱም ለወንድም ለጥላትም ለወዳጅም ግልጽ ከሆነ ይሄ ግልጽ የሆነ ሰው የፈለገውን ያህል ትልቅም ቢሆን ሰዎች ዘንዳ እንደ ጓደኛ ነው የሚታየው፣ አክብሮት ብዙ አይሰጠውም። እንደዛ ይሉ ነበር አለ። መሐመድ ላይ ግን ይሄ ነገር ተቃራኒ ሆነብን አሉ። ሰዎች በቀረቡትና ባወቁት ቁጥር የበለጠ ያከብሩታል እንጂ አይንቁትም። ምን አነ العظيم يظل عظيما በሌሎቹ ትልቅ ሰው የተባለው ትልቅነቱ ተጠብቆ የሚቀጥለው ፊነዞሪሂም በባልደረቦቹ እይታ ቢአቅዋሊሂ በአነጋገሩ ሰው አድንቆት የሚሰጠው ወአፍዓሊሂ በተግባሩ ትኩረት የሚስበው ወሐረካቲ በእንቅስቃሴውና ወሰከናቲ በርካታውም ሁል ጊዜ ብርቅ የሚሆነው ሙቀደረን ሰው ዘንዳ ግምትና ቦታ የሚሰጠው ማዳመ ወራአ ሒጃብ ተመጋረጃ ጀርባ እስካለ ድረስ እስካልተገላለጠ ድረስ ክብሩን እንግዲህ ጠብቆ ወረተኮሉን ጠብቆ እስከሄደ ድረስ ነው ማለት ነው። አለበለዚያ ለባብሶም ብሎ ተኮፍሶ ሲወጣ ያው ማንኛውም ሰው ትልቅ ይመስላል ማለት ነው። ድንገት ቤት ስትሄድ ቢጃ ለብሶ መላጣ ሆኖ ስታየው የምታውቀው ሌላ ይሆንብሃል ማለት ነው አይደለም እንዴ? በውስጥ ልብስ ብቻ በምታገኘው ጊዜ ሌላ ትደነግጣለህ ማለት ነው። የለም በሆነው መልክ ቢያገኟቸው በሆነ ገጽታም ቢያዋቸው የነብዩ ማንነት በሷሃቦች ዘንዳ ታለበት ቅንጫ አይልም። ይሄ እንግዲህ ከሌሎች ሰዎች የሚለይበት ባህሪው ነው አለ። ወራአ ሒጃብ ሰዎች ግን ያው ተሸፋፍነው ተቆፍሰው ነው ትልቅ የሚመስሉት። እንግዲህ ባለባበሱ የተንዘራፈፈ ቀሚስ በጣም እንግዲህ አንዲ ቅርጫት የሚያህል ጥምጣም በሚቆፍስበት ጊዜ ልዩ ሰው ይመስላል ማለት ነው። መጋረጃው ደግሞ በዛው ላይ ሽቶ አካባቢው ምናምን ኸልዋው በአካባቢ ያለው ደግሞ ስርዓት አስከባሪው ቀስበል እንዳትናገር እንዳትጮህ እያለ በሚያዋክብህ ጊዜ ልዩ ስሜት ያድርብሃል ማለት ነው። ተራውን ሰው በቃ መልአክ አድርጎት ቁጭ ይላል ማለት ነው። የዛ ሸብረብ የለም እንደዚህ ነገር የለም ማለት ነው። ያ በል ቁጥር ሰውየው ትልቅ ነው ተብሎ ይገምቱ ይቀጥላል። መሐመድ ላይ ግን ይሄ የለም ማለት ነው። በማንኛውም መልኩ ያውቁታል ይቀርቡታል።
ሁሉን ነገር ያያሉ ይከታተላሉ ታላቅነቱ ግን ልባቸው ውስጥ እንደተገነባ ነው ሐታ ኢዛ ሹሂደ ያ ትልቅ ተብሎ እንግዲህ ተቆፋፍሶና ተበለጭልጮ ትልቅ የሚባለው ሰው በጓደኞችና በታዛቢዎቹ ፊት ግልጽ በሚሆንበት ጊዜ ወቅቱ ቢራ ውስጣዊ ገጽታው በሚታይበት ጊዜ ወኑቅሸ እንደገና በንግግር ደግሞ ቃለ ምልልስ በሚደረግ ጊዜ ከሌሎች ጋራ ተራሃለት አዘመቱሁ ያ ቅድም በጣም ተራራ መስሎ የታየው ሰውዬ ቀስ በቀስ እየሞሸሸ ይመጣል ማለት ነው እና ያው ቢሎና ሲተነፍስ እየኮሰመነች እንደምትመጣ ማለት ነው አዘማው እየቀነሰ ይመጣል ወዛበት ሃይበቱ ግርማ ሞገሱ ይቀንስብሃል ማለት ነው ጓደኛ ህፃን ልጅ ጋር አትጫወት ይደፍርሃል ይባላል ምክንያቱም መጀመሪያ ሲመጣ መንደር ልጅ ለምሳሌ ሽሽት ነው የሚሄደው ህፃን ልጅ ማለት ነው ትንሽ ቆይታ አሻሽተው ጎበዝ ማሻጠር ምናምን ብለታልከው ራስ ላይ ይወጣል ከዛ በኋላ ይደፍርሃል ማለት ነው እና የሳቸው ግን እንደዛ አይደለም የፈለገው ቢያጫውቱት የፈለገው ቢያቀርቡት ሁሉም ሰው ተማክበር ወደ ኋላ አይልም ማለት ነው ወሃበጦት ቀዳሰቱ ልዩ ቅዱስ ተደርጎ መታየቱ እየቀነሰ እየወረደ ይሄድና ሲፍር ይገባል ማለት ነው የሙሐመድ ግን የዚህ አይነት ነገር አናይም ሰዎች ባወቁትና በቀረቡት ቁጥር ሲያከብሩት ነው የምናገኘው ብሎ ጻፈ ይሄ ሰውዬ ማለት ነው ይሄ ሰውዬ እንግዲህ እንደ ሙስሊም ሆኖ ቢጽፍ ምን ሊል ነበረ ማለት ነው እንደ ጥላት ሆኖ የተላከበትን እንግዲህ ተልኮውን ገልብጦ ነው አሁን እየተናገረ ያለው ማለት ነው ሰውዬውን እንዴት አድርገህ ታጠለሽልናለህ እንዴት አድርገህ ታንቋሸዋለህ ተብሎ ነው የተሰጠው የቤት ስራው እሱ ግን የሰውየው እንዲያረግ ይገልጠዋል ማለት ነው ወሐቀን ቃል አሁን የዚህ የደራሲው አስተያየት ናት ግምገማ መደረገው ሰውየውን እየታዘበው ነው የሚሰጠውን አባባል እውነት ተናገረ ሰውየው ይሄ አምሪኪ ቦርሊ እውነት ነው ያለው አሁን እዚህ ላይ ምንም ጥላት ቢሆንም ያለውን ተጨባጭ ሁኔታ አስቀመጠው ማለት ነው ፈልሙተአሚሉ ፊ ሲረቲ هذا النبي الكريم እንግዲህ ከሱ አባባል እንነሳና እኛም እንደወገን እስቲ ምንለው ነገር አለ እዚህ ላይ ይላል በዚህ በተከበረና በልዩ ፍጡር በዚህ ነብይ ዙሪያ የሳቸውን ሲራ ረጋ ብሎ የሚያስተውል ሰው ይላል የራ ሀያተን ሀያ ህይወቱ የተሟላ የሆነ ህይወት የሚያገኘው እዚህ ሰውዬ ላይ ነው እና ታሪካቸው ራሱ ህያው ነው ማለት ነው ታለፉ 1400 ዓመት በፊት ነው አሁን ግን ሲነገር ታሪካቸው አሁን በአካል ያለ ሰው መስሎ ነው የሚታየው ማለት ነው እንደ ታሪካቸው ራሱ ስዕላቸው በትክክል ከተገለጠ ማንነታቸው እንደ ፊልም በአይንህ ላይ ይመጣል ማንነታቸው ማለት ነው ሀይ የሆነ ማፊላ ፊት ለፊት የቆመ ይመስልሃል በይነ አይነይ በአይኖች መካከል ቢአደቅ ተፋሲሊሃ እና በዝርዝር በትንታኔ ታሪካቸውን በሚገባ ባለሙያዎች በሚያቀርቡት ጊዜ የሚያዳምጠው ሰው ቃል የሚሰማ ብቻ ሳይሆን ስዕሉን ፊቱ ላይ ይመጣለታል ማለት ነው ሰጊሪሃ ወከቢሪሃ በህይወታቸው ዙሪያ ትንሿም ትልቋም ነገር ተጠናቅራ በሚገባ ሲቀርብልህ ስዕሉን ነው የሚያሳይህ ራሱ موثقة بأثبت المراجع التاريخية صحة በታሪክ እንግዲህ አንቱ የተባለ ባለሙያ በማረጋገጫ ያጸደቀው የታሪክ ማህደርን ተመርኩዞ የሚያኮራ ታሪክ አለ ከተባለ የሰው የታሪክ ብቻ ነው ከዚህ ውጭ ያሉት ግን ማጋነኑም ተጨምሮበት እዚህ ደረጃ ይደርሱ ፈቂፉ فيها على شجرة نسبه ገና ከመነሻው የዘራቸው የዘርግንዳቸው አወራረድ ተየት ነው ነብዩ መሐመድ የመጣው ዘርግንዳቸው በሚባል ጊዜ ከዛ እንጀምራለን የዘርግንዳቸው ተብራሂም ወልኸሊል ነው የሚመጣው ማለት ነው ኢብራሂም ኸሊል የበኩር ልጃቸው ማን ነበር እስማኤልን መካ አምጥተው ጣሉት በጌታ ትእዛዝ ማለት ነው መካ ፍዳውን አይቶ አደገ አንድ አባስ ሳያሳድጉ የብርቅ ልጃቸውን ማለት ነው አላህ አሳደገው እንደሚፈልገው አድርጎ ከዛ በኋላ የእስማኤል ዘር ነው ይሄ ልጅ ማለት ነው ከዛ በኋላ እንደገና እነ ኢስሐቅ ተወልደው እነ ያዕቆብ በዛ በኩል የእስራኤላውያን ነብዮች እየፈሉ ሲመጡ በመጨረሻ ግን ሁሉንም የሚያጥፍ ሆኖ የመጣው ይሄኛው ነብይ ነው ማለት ነው አለይሂ ሰላቱ ወሰለም እና ሸጀረተ ንቡዋ ከየት ነው የመጣው እውነት ዝም ብለን በቁጥል እንደምናየው ያ አብደላህ ያ አብዱል ሙጠሊብ ልጅ ነው ተብሎ ነው በቁጥል የሚወሰደው ላ
ከኢብራሂም ኸሊሉ ረህማን ወተኸዘ አላሁ ኢብራሂም ታለው ልዩ ወዳጁ የወረደ ዘር ሐረግ ነው ያለው ማለት ነው። ከሱ ድረስ ያው የዘር ሐረጋቸው በቁጥር ራሱ የታሪክ ጸሐፊዎች አስቀምጠውታል ማለት ነው፣ የተቆራረጠ ሳይሆን። አድናን ድረስ ያለው 20ውን እሳቸው በመደዳው ተናግረዋል። እዚህ ድረስ አረጋግጥላቸዋለሁ። ከዚህ በላይ ያለውን እንግዲህ ያው ሁሉም የታሪክ ጸሐፊዎች የሚሉትን ይላሉ፣ እኔ ግን ከዚህ አላልፍም ብለዋል ማለት ነው። ግን ኢብራሂም ድረስ ታሪካቸው የእሳቸው ልጅ መሆናቸው የተረጋገጠ ነው ማለት ነው። ወጥሷሊሃ ቢአቢህ ኢብራሂም እና የዘር ሐረጋቸው በቀጥታ ሄዶ ኢብራሂም ጋ ነው የሚገባው። ወይዒሹ መውሊዱሁ የቲመን ከዛ በኋላ ሰውየው ከተወለዱ በኋላ እንዴት ነው ያደጉት? እንግዲህ ያልጠበቀው ሁኔታ ታገኛለህ። ነብዩ መሐመድ የአላህ ወዳጅ እንደመሆናቸው ከልጅነት እስከ እውቀት እንግዲህ በእኛ ግምት ምንም ነገር እንከል ሳያጋጥማቸው የሚፈልጉትን የሚመኙት ሁሉ እየተሳካላቸው በእንክብካቤ ያደጉ በተድላ የተንደላቀቁ መስሎ የሚገምት ሰው አለ ባለማወቅ ማለት ነው። አላህ ግን ቢሕክመቲ በብዙ ውጣ ውረድ ነው እንዲያልፉ ያደረጋቸው ማለት ነው። አባታቸው ገና ጽንስ እያሉ ሳይወለዱ ነው የሞተው። ለምን? እኔ ነኝ የማሳድግህ ነው አላህ Subhanahu Wa Ta'ala በፍጡር ላይ እንዳይመኩ። ለም ينعم بعطف الاب ومحبته አንድ ልጅ በሚወለድ ጊዜ በተለይ የበኩር ልጅ እንደሳቸው የእናትና የአባት ፍቅር በጣም ትልቅ ጸጋ ነው። ያ ነው ትልቅ በምድር ላይ ሲመጣ የሚያገኘው አስደሳች ነገር። ያንን እድል አላገኙም ከመነሻው ላይ ማለት ነው። የአባትን እንክብካቤና ፍቅር አላዩ። ወይሻሂዱ ሐያተው الأولى وهي تبعث على الشجون አንድ አስተዋይ የሳቸው የህይወታቸውን መነሻ መታለሚያውን በሚያይበት ጊዜ በጣም ሐዘን ስሜት የሚነካ አሳዛኝ ነገር ነው የሚያጋጥመው ማለት ነው። ወለዓለም በጣም የሚያንገበግብ ነገር ነው። እሳቸውን የሚያህል ሰው እናት አባትን አጥቶ እንደዛ ሆኖ መናጥ የተረገመ መስሎ ማደግ ምንድነው የአላህ ህክማው ብሎ ያጠያይቃል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala የሱ ምልምልና የሱ ተክል መሆናቸውን ለማሳየት ነው። ምክንያቱም አንድ ባለጸጋ ወይ ምሁር ባለስልጣን ልጁን በጣም አንቀባሮና በተለየ መልኩ ማሳደግ ጥረት ያደርጋል ከሱ የበለጠ ትልቅ እንዲሆንለት ማለት ነው። ስለዚህ እነዚህ ወላጆች ይህን የብርቅ ልጃቸውን በህይወቱ ኑሮ በእንክብካቤ ቢያሳድጉት ኑሮ እነሱ እኮ ልዩ እንክብካቤ አድርገው ስላሳደጉት ነው ለዚህ የበቃው ተብሎ ምክንያት እንዳይሰጥ ነው። የወደቀ ማንም ይረዳዋል ያልተባለ ሰውዬ ቢፈድሊላሂ ወራህመቲ ነው ይሄንን ያደረገው። አላሁ አዕለሙ ሐይቱ የጀዐሉ ሪሳለተሁ እንዳለው የኔ ምልምልና እኔ ያሳደግኩት እንደፈለኩት አርጌ ማንም ጣልቃ አልገባም በሱ ህይወት ላይ ማለትን ለማሳየት ማለት ነው። በዛም ላይ ደግሞ በወደፊት መሪ ሲሆኑ የሰው ልጆች የሚያጋጥማቸውን መከራና አስከፊ ሁኔታ ሁሉ ራሳቸው ጀርበው ሞክረው እንዲያድጉም ፈልጎ ነው ማለት ነው። እና ኢዝ ሸበ ፊ ኑዑመቲ አስፋሪ ገና ጣታቸው እርጥብ በሆነበት ሰዓት ማህሩመን ሚን ሐደቢል ኡሚ ብዙ ሳይቆዩ እናታቸውን በ6 ዓመት እድሜ ላይ እያሉ ትታቸው ሄደች ማለት ነው። እናትን የሚያህል እንግዲህ አሳዳጊ የለም፣ እሷንም ጭምር አጡ ማለት ነው ባዕደ ወፋቲሃ ያለፈች በኋላ። የሚገርመው ደግሞ ዘመዶቻቸውን የአባታቸውን ዘመዶች ሊዘይሩ ልጆችን ካጎቶቹ ላስተዋውቅ ብላ ተመካ ተነስታ መዲና ሄዳ እዛ ዘመድ ያስተዋውቃቸው ስትመለስ መንገር ነው ማህር ሜዳ የቀረችው ማለት ነው። እና እዛ ቦታ ላይ ስትወድቅ አገልጋያቸው ኡሙ አይመናት ይዛቸው ወደ መካ የተመለሰችው። ይሄ ሁሉ ታሪክ እንግዲህ በሚገባ ተጽፏል ማለት ነው። ثم ያፊዓን ከዛ እንደገና እንግዲህ እያደጉ የ10 ዓመት የ12 ዓመት ልጅ ያፊዕ ይባላል። ለጋ ወጣት የሚባል ታዳጊ ወጣት እዛ ደረጃ እስከሚደርሱ ያለፉበትን ህይወት ታሪክ ሁሉ እናውቃለን። ከሲረት ተአሙል ልጅ ሆነው እንደ የልጅ ታላቅ ነበሩ፣ አስተዋይ ነበሩ። እንደው እንደ ልጅ ጨዋታ ውካታ አያታልላቸውም ማለት ነው። እንደ ትልቅ ሰው በራሳቸውና በህብረተሰቡ ዙሪያ ማሰብና ማስተዋል ይቀናቸው ነበር። ወተፍኪር ሁሉን ነገር በጥልቀት ያስተውሉታል ማለት ነው። ፈሻበን ዘኪየ ነፍስ ከዛ ወደ ወጣትነት ዓለም ገቡ ማለት ነው። 15 ዓመት በላይ ሲሆን ሻብ ይባላል። እና ያን ጊዜ መንፈሳቸው ንጹህ ነበረ። ልጆች ሙራሂቅ ደረጃ በሚደርሱ ጊዜ ልዩ ባህሪ ብልግና የሚታይባቸው ሻብነት ደረጃ ሲደርሱ ነው ማለት ነው።
ምክንያቱም ቁመታቸው ባልተጠበቀ ፍጥነት አንድ ተመንድጎ ሲሄድ ሩጁላ ይሰማቸዋል እኔ ትልቅ ሰው ሆንኩኝ የሚል ስሜት ይሰማቸውና ታቅማቸው በላይ ማሰብ ይጀምራሉ ማለት ነው። እና ትልቅ ሰው የተባለው ሁሉ ይንቃሉ። ሄዶ በጎንህ ሲቆም ቁመቱ እኩል ሲሆን እኔስ ተሱ ምን አንሼ ነው የሚለው። ስለዚህ ሲናገርም አብሮ ይናገራል። ዝም በል ባለጌ ብትለው እኔም ተማናንሼ ነው ይልሃል ማለት ነው። ጎረምሳ እንግዲህ እንደዛ ነው። እሳቸው ግን እንደዛ አይደለም። ተአካላቸው ይልቁንስ መንፈሳቸው ነው እየበሰለ ቀድሞ የሚሄደው ማለት ነው። ፈሻበን ዘክየ ነፍስ የዛ አይነት አጸያፊና ብልግና ስሜት ያልታየበት ንጹህ የሆነ ወጣት ነበሩ ማለት ነው። አፊፈን ከማንኛውም ወጣቶች ከሚሰሩትና ከሚናገሩት አጸያፊ ነገር የተቆጠቡ ነበሩ ማለት ነው። ሷዲቀ ለህጃ ሲናገሩ ደግሞ ንግግራቸው ቁጥብና ምርጥ ቁም ነገር ነው የሚናገሩት ማለት ነው። ከሲረ الخلوات بنفسه እና ሰው ጋራ መቀላቀል ኡካታ መዛለል ምናምን የወጣቶች ባህሪ ነው። እሳቸው ግን በዛ ህይወት ታሪክ እያሉ እንደ ገለልተኝነት ነው የሚመርጡት። እንደ ጭምት ሰው ለቁም ነገር ብቻ የሚመለከታቸውን ነገር መከታተል እንጂ የልጆች ኡካታና ጋጋታ ጉዳያቸው አይደለም ማለት ነው። ከማ ካነ في طفولته በልጅነታቸው እንደነበረ ወጣትነትም ሲመጣ ምንም አልተለወጡም። በተረጋጋ መልኩ ነበር ህይወታቸውን የሚመሩት። ثم يشاهده بعد ذلك نبيا اكرمه الله ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala የመረጠውና ያከበረው ነብይ ሆኑ። ያ ጊዜስ እኔ በአለም ላይ ወደር የሌለኝ ታላቅ ነብይ ሆንኩ ብለው ተኮፈሱ፣ ተኩራሩ፣ ሌላውን በንቄታ ይናዩ አበደን። እንደማንኛውም ሰው ነው ራሳቸውን የሚያዩት ማለት ነው። ወሪሳላ ሪሳላውንም ንቡዋውንም ሲያሸክማቸው ራሳቸው ኩራትና ታላቅነት አልተሰማቸውም። እንደማንኛውም ሰው ፈየራሁ يصغي الى انات الضعفاء ደካማዎች የተለያየ ችግር ደርሶባቸው ሲያቋርሩ ሲያላዝኑ ማየተቸገረን ሰው ምን ሆነ ነው ምን ልርዳህ እያሉ በየጓዳ ጎድጓዳው እየሄዱ ደካሞችን መርዳት ነበር እንጂ እኔ ልዩ ሰው ነኝ ብለው ራሳቸውን ከሰው በላይ ያደረጉበት ጊዜ አልነበረም። ወአላሙል ፉቀራ ድሆች በድህነታቸው ሲሰቃዩ ባላቅማቸው አህለል ኸይሮችን በማስተባበር ከጎናቸው መቆም ነበር ስራቸው። يفيد قلبه بالرحمه እና ልባቸው ርህራሄን ያጎርፍ ነበር። በዙሪያቸው ያለውን ሰው ሁሉ አቅም ቢኖራቸው ሁሉን ሰው መርዳት ምኞታቸውም ጥረታቸውም ነበር። ወልሐናን ርህራሄያቸው መጠን አልነበረው ማለ ጀሚዕ الخلق በሁሉም ፍጥረታት ላይ ዝርዝሩ ወደፊት እንደሚመጣ። በተለይ ረህማ የምትባለው ጸባያቸው ከሁሉም የምትለይና የምታልቃቸው እሷ ናት። የምሺ አለል አርዲ ሀውና እና እንደ ታላቅ ባለማዕረግና ባለስልጣን ኩራት ተሰምቷቸው እየተዘባነኑ ሳይሆን የሚሄዱት በተረጋጋ መልኩ በትህትና ነው በመሬት ላይ የሚሄዱት። ወኢባዱ الرحمن الذين يمشون على الارض هونا እንዳለው በሱረቱል ፉርቃን ላይ መሬትን ሲረገጡ እንኳን መሬትን ተሚገባ በላይ ለምን ደብደብ አድርጌ ረግጣታለሁኝ ብለው በሐያ ነው የሚረጉ ቀስ ብለው ነው የሚራመዱት ማለት ነው። ተግሻው ሰኪና እና ስክነት ይሰፍንባቸው ነበር። እንደ ወጣት ጥብ ጥብ አይሉም አይዘሉም በረጋ ባለመልኩ ነው የሚሄዱት ማለት የራፊህ ሲዲቅ ዩራፊህ ሲዲቅ ሰዲቁል ሐሚም እና እሳቸውን የሚያስተውል ሰው በጣም ቅርብ የሆነ ወዳጅን ያገኛል። እሳቸው ላይ እንዳለ ሰው ታማኝ የሆነ ትልቅ ወዳጅ የፈለገ ሰው ይሄ አይነት ባህሪ የተሟላለት ሰው ይሄ ሰው ነው ብሎ ይደመድማል ሁሉ የሚያውቀው ሰው ሁሉ ማለት ነው። ወዘውጀል ወፊ ባል ደግሞ ምርጥ ባል የምትፈልግ ሴት እንደሳቸው አይነት ምርጥ ባል እንደማይገኝ አስመስክረዋል ማለት ነው። ብዙ ሴቶችን አግብተዋል። እነዛ ሁሉ ወደር የሌላቸው ለባለቤቶቻቸው እጅግ አሳቢ ተጨናቂ መሆናቸውን መስክረውላቸዋል ማለት ነው። እና ሰው በተለይ ብዙ ሴት ያለው ሰው ሁሉም ያው በቅናት እሱ አገሌ ነው የሚወደው እኔንማ ዘልሞኛል ነው የምትለው ማለት ነው። እንደዚህ ነገር አይገኝም እሳቸው ቤት ማለት ነው። ሁሉም እንዳውም ከኔ የበለጠ የሚወዱት የለም ብለው ነው የሚያስቡት ማለት ነው። ወነብይ አልሙርሰል ከዛ በላይ ደግሞ የአላህ ብቸኛ መልእክተኛና ልኡክ ነው በተሟላ መልኩ እንዳለፉት የቀባኢል የጎሳ ነብይ ሳይሆኑ የዓለም ነብይ በመሆንም እንደዛ ወደር የሌላቸው ሆነዋል ማለት ነው። አለዚ ተከፈለ በኢስላሂል ኡማ እና የሰው ልጆችን ወደ ትክክለኛው መስመር በመመለስና ከመጸያፍ ነገር በማጽዳት ላይ ኃላፊነትን የወሰደ ታላቅ ነብይ በል በኢስላሂል ዓለም ምን የኡማ መሪ እንላለን የዓለም ታዳጊ ነው እንጂ ኢላላ አላህ Subhanahu Wa Ta'ala ዓለምን ህዝብ የታደገው ተጥልመትና ተጨለማ ያወጣው እሱ ነው። ወላ አዛ አለሁ
ይህን ሁሉ እንግዲህ ለህዝብ እየተጨነቁ ለሁሉም ነገር እርዳታቸውን እየለገሱ ራሳቸው እየተጎሳቆሉ ማይዞ ብሎ ተጎን የሚደግፋቸው አልነበረም። በዛ ወቅት አባት የለ እናት የለ እህት የለ ወንድም የለ። ያ ሁሉ ብቻቸውን ቁመው ግን ለሁሉም ጠበቃ መሆን ይፈልጉ ነበር ማለት ነው። ፊማ ዩካቢዱሁ በሚያጋጥማቸውና በሚጋፈጡት ችግር ሁሉ ከጎናቸው የሚቆም አልነበረም። ሲዋ ቀልቢን የግሙሩሁ الرحማ እና ርህራሄ የሚሸፍነው ልቦና ብቻ ነበራቸው። ማንኛውንም ነገር ያሳዝናቸዋል። ያን ነገር ደግሞ የሚያሳዝናቸውን ነገር ለመርዳት ወደ ኋላ አይሉም። አቅም የለኝም ጉልበት የለኝም ገንዘብ የለኝም አይሉም። ባላቅማቸው ሁሉ ማንንም ችግረኛ ቸል ብለው የሚያልፉበት ጊዜ አልነበረም ማለት ነው። ወይግሻሁ الحب ለሁሉም ፍጥረታቶች ፍቅር በሳቸው ላይ ያንዣብብ ነበር። ሰው ልጆችን ይወዱ ነበር፣ ለሰው ልጆች ይጨነቁ ነበር። ወይምለኡሁ الحنان ርህራሄ የተሞላባቸው ነበሩ ማለት ነው። የዚህ አይነቱን ሰው ነው እንግዲህ እንዲያው በተገላቢጦሽ በዓለም ላይ ወደር የሌለው አውሬ አድርገው ሊስሉ የሚሞክሩት ማለት ነው። እና እንግዲህ ተጀመረ የእሳቸው አሁን የመንደርደሪያ መግቢያ ነው። ወደ ዋናው እንትን አልተደረሰም። በሚቀጥለው ደግሞ እንመለሳለን። ወሰለላሁ ዐለ ነብይ ወዐላ